ሰላም እንዴት ናችሁ? ይህ የዛናንያ ዩቲዩብ ቻናል ነው። በዛሬው ቪዲዮችን የምንመለከተው አስደንጋጭ የቀጥታ ስርጭት ትዕይንቶችን ይሆናል። የመጀመሪያው ታሪካችን እጅሽን ወደ ኋላ አርጊ። በኤፕሪል 1 2024 በቺሊ ገበያ ውስጥ የሚደረግ የሴኩሪቲ ኦፕሬሽን በቀጥታ ስርጭት እየተላለፈ ነበር። ነገር ግን ይህ ቀጥታ ስርጭት በሚቀረጽበት ወቅት ካሜራማኑ አንድ አስደንጋጭ ነገርን ይቀርጻል። ድርጊቱም የተፈጠረው ሳንቲያጎ በሚባል የሱቆች አዳራሽ አካባቢ ነበር። በሰዓቱም ፖሊሶች አንዲትን ሴት መታወቂያዋን እንድታሳይ ይጠይቋታል። እሷ ግን እንዳነኩኝ ብላ ከነካችን በቢላ ነው የምወጋችሁ ብላ አስፈራራቻቸው። በዚህም ፖሊሶች እጇን ወደ ኋላ አድርገው ወደ ፖሊስ መኪና ይዘዋት መሄድ ጀመሩ። በዚህም ጊዜ ነበረ ይህች ሴት እጇን ወደ ኋላ በማድረግ ከፖሊሱ ሽጉጥ ማስቀመጫ ውስጥ ሽጉጡን ስባ ያወጣችው። ይህችም ሴት ሽጉጡን በመውጣት ወዴት እንኳን እንደምትተኩስ ሳታውቅ 4 ጊዜ ተኮሰች። ይህንን ያየም አንድ ፖሊስ ሮጦ መጥቶ ሽጉጡን አስጣላት። ነገር ግን የዚህ ሴትዮ ጥፋት ቀድሞውኑ ደርሶ ነበር። ሴቲቱ በፖሊሱ ሽጉጥ 3 ሰዎችን መታ ነበር። የመጀመሪያው ተመቺ የነበረው ይዟት የነበረው ፖሊስ ነበር። ሁለተኛው ተመቺ ደግሞ ካሜራ ይዞ ቀጥታ ስርጭቱን የሚቀርጸው ካሜራማን ነበር እና አንዱ ደግሞ ማንነቱ ለሕዝብ ይፋ አልሆነም። ከዚህም ድንገተኛ ተኩስ 3ቱም ሰዎች በሕይወት ተርፈዋል። ነገር ግን ካሜራማኑ ትንሽ ከበድ ያለ ጉዳት ደርሶበታል። መርማሪዎች እንዳሉት ጥቃት አድራሿ ማሪያና በርናንዳ ሲያዮ አርሴ ስትባል የ54 ዓመት ቺሊያዊ ሴት ናት። ይህችም ሴት ብዙ የወንጀል ሪከርዶች ያሉባት ሲሆን ጎዳና ላይ ነበር የምትኖረው። እሷም የግድያ ሙከራ በመፈጸምና የፖሊስ አባል ላይ ጥቃት በመሰንዘር በሚሉ ክሶች ተፈርዶባታል። ሁለተኛው ታሪካችን የስቱዲዮ ወረራ ይሆናል። አንድ በኢኳዶር ውስጥ በሚገኝ የቲቪ ጣቢያ ላይ አንድ አስደንጋጭ ነገር ተፈጠረ። የምሽት ፕሮግራማቸውን በቀጥታ ስርጭት በሚያስተላልፉበት ወቅት ብዙ ፊታቸው ላይ ጭንብል ያደረጉ ሰዎች ወደ ውስጥ ሽጉጥ፣ ቦምብና ዳይናማይት ይዘው ገቡ እና እነሱም በቀጥታ ስርጭት እየታዩ ጣቢያ ውስጥ የሚሰሩትን ሰራተኞች ሽጉጥ ደቅነው መሬት ላይ እንዲተኙ አዘዟቸው። ለድፍን 15 ደቂቃዎችም እኚህ ሰዎች ሲጮሁና ሲያስፈራሩ ይሰማል። በመጨረሻም የቀጥታ ስርጭቱ ይቋረጣል። ስለዚህ ጉዳይ ወታደሮች ተነገራቸው። እነሱም በፍጥነት ወደ ቦታው ደረሱ። እነሱም ወደ ውስጥ በመግባት 13 የሚሆኑ ሰዎችን ከነያዙት መሳሪያ በቁጥጥር ስር አውሏቸዋል። በዚህም ወረራ 2 የድርጅቱ ሰራተኞች ጉዳት ሲደርስባቸው ማንም ሰው ግን አልሞተም ነበር። ፖሊሶችም ይህንን ወረራ የሽብር ጥቃት ነው ብለው ኮነኑ። ይህንን የሰሙት የሀገሪቱ ፕሬዝዳንት ከሰዓታት በኋላ አንድ አስቸኳይ አዋጅ አወጡ። አዋጁም የመከላከያ ሰራዊቶችን 20 የሚደርሱ የህዝብ አዘዋዋሪ ግሩፖችን የአሸባሪ ተቋማት ናቸው በማለት እንዲያስወግዷቸው ነበር የታዘዙት። መንግስትም ለሀገሪቱ መከላከያ ሰራዊት ፍቃዱን ሰጠ። በዚህም ፍቃድ መከላከያ ሰራዊቱ እነዚህ የወንጀል ግሩፖች እያደኑ እያወጡ ለህግ ቁጥጥር ስር መዋል ጀመሩ። ብዙዎቹም ግን እዛው ነበር የሚገሏቸው። ከጎሪ ቀጥታ ስርጭት። በጦር ቀጠና ላይ ሆኖ ቀጥታ ስርጭትን ማስተላለፍ አደገኛ ሪስክ አለው። አንዳንዶችም ጦርነቱን ሊዘግቡ በሄዱበት ራሳቸው አንድ የጦርነቱ ተሳታፊ ሆነው ያርፉታል። በኦገስት 2008 ነበረ በሩሲያና በጆርጂያ ጦርነት ጊዜ ታማራ ወይንም ጆርጂያዊት ሪፖርተር የሆነች ሴት ቀጥታ ስርጭቷን ለመጀመር በጎሪ ከተማ መውጫ ላይ ቆማ ነበር። እሷም የቆመችበትን ቦታ ሩሲያኖች ዋረውት ነበር። ይህቺም ጋዜጠኛ ወደዚህ ቦታ የመጣችው ወደዚች ጎሪ ወደ ተባለች ቦታ የሕክምና መሳሪያዎች በስነ ስርዓት እየገቡ መሆናቸውንና አለመሆናቸውን ከአውሮፕላን መውረድ አለመውረዳቸውን ለመዘገብ ነበር በዚህ ቦታ ላይ የተገኘችው። ነገር ግን ይህንን ዘገባዋን ሳትጨርስ አንድ ተኩስ ተሰማ። በቪዲዮ ላይም አንድ ጥይት የግራ እጇን መቷት እሷም ዘላ ስትወድቅ እንመለከታለን። ደንግጣም ባለችበት ጊዜ 4 በተደጋጋሚ ሲተኮስ እንሰማለን። የዚች ሪፖርተር ካሜራማን ወዲያውኑ እርዳታ ሲያደርግላት የእሷ ክሮዎች ደግሞ እየጮሁ እንደተመታች ሲናገሩ ነበር። ከቆይታዎች በኋላ ታማራ ወደ ቀጥታ ስርጭቱ ተመልሳ የተፈጠረውን ነገር ተናገረች። እሷም እዛ ቦታ ጀርባዋን ሰጥታ በቆመችበት ጊዜ ከኋላዋ እጇን አንድ ስናይፐር እንደመታ ተናገረች። ከዛም በኋላ ወደ ሆስፒታል ተወስዳ ሕክምና ተደርጎላታል።
ያም ሲተኮስባት የሚያሳይ ቪዲዮ ከመጠን በላይ ነበረ ቫይራል የሆነው። ከፍተኛ ፍጥነት። ብዙ ጊዜ ፖሊሶችና ሌቦች በመኪና ሆነ በሞተር ሲሽቀዳደሙ እንመለከታለን። ብዙ ጊዜ እነዚህ ባለሞተር ወይንም መኪናዎች ከፖሊስ ለማምለጥ ወይንም ለመደበቅ ነበር እንደዛ የሚያደርጉት። በዚህኛው ቪዲዮአችንም አንድ አስደንጋጭ ነገር እንመለከታለን። ይህ ጉዳይ ግን በሞተር ነው። ይህ ጉዳይ በብራዚል የሚገኙ ነዋሪዎችን ትልቅ ቁጣ ውስጥ የከተተ ጉዳይ ነው። እናንተም ቪዲዮ ካያችሁት በኋላ የራሳችሁን ፍርድ ትሰጣላችሁ። ቪዲዮ የሚጀምረው አንድ ወታደር ሁለት ልጆች ሞተር ሰርቀው ሊሄዱ ሲሉ ሊያስቆማቸው ሲሞክር ልጆቹ አልሰማም በማለት ትተውት ይሄዳሉ። ይህም ወታደር በንዴት ተከተላቸው። ይህንን የፖሊስና የሌባ ሩጫ መኖሩን የሰሙ አንድ የአካባቢ የዜና ተቋሞችም ሄሊኮፕተራቸውን በመላክ ጉዳዩን መቅረጽ ጀመሩ። እነሱም ከላይ ሆነው የፖሊሱንና የሌባውን ሩጫ ያስመለከቱን ጀመር። ይህም ሄሊኮፕተር የሌቦቹን አስፈሪ የሞተር አዟዟር እያስመለከተን ነበር። ይህ አባሮሽ ለ4 ደቂቃ የቆየ ሲሆን በመጨረሻም ፖሊሱ ከሌቦቹ ኋላ ይደርሳል። ይህንን የተመለከተው አንድ ወጣትም ሄልሜቱን በማንሳት ፖሊሱን ይመታዋል። ይህችን ተግባር መላ ነገሩን ቀየረችው። በሄልሜት የተመታ ፖሊስ በንዴት ሞተሩ ላይ ይተኩሳል። ይህችን ተኩስ ሞተሩ ከቁጥጥር ውጭ ሆኖ እንዲጋጭ አደረገው። በዚህም ሁለቱም ሌቦች ይወድቃሉ። ይህም ፖሊስ ያችን ንዴቱ አልወጣችለትም ነበርና ሽጉጥን በማውጣት ወጣቶቹ ላይ በተደጋጋሚ ይተኩሳል። አንዱ ሌባ በተኩሱ ከፍተኛ ጉዳት ስለደረሰበት ወዲያውኑ ወደ ሆስፒታል ተወስዷል። አንዱ ግን ለሕይወቱ አስከፊ ወይንም ትልቅ አደጋ ውስጥ ስላልነበረ ብዙም ትኩረት አልተሰጠውም ነበር። መጀመሪያ ላይ እንደነገርኳችሁ ጋዜጠኞች ከላይ በመሆን በሄሊኮፕተር ጉዳዩን እየቀረጹ ነበር። እናም ይህንን ቀጥታ ስርጭት ብዙ ሰዎች ተመልክተውታል እና የተመለከቱት ሁሉም ሰዎች በጣም ንዴት ውስጥ ገቡ። የሳኦ ፖሎ ፐብሊክ ሴኩሪቲ ሚኒስተር የሆነ ግለሰብ ሌቦቹ ቢተኩሱበት እንኳን ፖሊሱ ምንም ጉዳት አልደረሰበትም እኮ ለምንድን ነው ሽጉጥ አውጥቶ የተኮሰባቸው ሲሉ ጠይቀዋል። ያም ፖሊስ ታስሮ ከመጠን በላይ ኃይልን ተጠቅሟል ወይንስ አልተጠቀመም የሚለው እየተጣራና እየተመረመረ ይገኛል። ኬቨን ዌር የተባለውን ባስኬትቦል ተጫዋች ብዙዎቻችሁ ታውቁታላችሁ ብዬ አላስብም። እኔ ግን ስለ እሱ ታሪክ አንድ ነገር ልንገራችሁ። በ2013 የባስኬትቦል ተመልካቾች አንድ አስገራሚ ፉክክር ያለበትን የባስኬትቦል ጌም እየተመለከቱ ነበር። ነገር ግን በዛኑ ቀን በስፖርቱ ታሪክ አስከፊ የሆነችውን ሁኔታ ይመለከታሉ። በማርች 31 ኢንዲያናፖሊስ በተዘጋጀው ውድድር ላይ ሉዊስቪል እና ዲዩክ የተባሉ የባስኬትቦል ቡድኖች ጨዋታ እያደረጉ ነበር። ጨዋታውም ሲቢኤስ በተባለ የቲቪ ተቋም በቀጥታ ስርጭት እየተላለፈ ነበር። እናም በዛ ሰዓት የሉዊስቪል ተከላካይ የሆነው ኬን ዌር 3 ነጥብ የምታስገኝን የእጅ ውርወራ ለማዳን ወደ ላይ ይዘላል። ነገር ግን ዘሎ ወደ መሬት ሲያርፍ እግሩ አስፈሪ አወዳደቅ ነበረ የወደቀው። ይህም የተፈጠረው ቀኝ እግሩ መሬትን ሲረግጥ ግራ አጋቢ በሆነ አቋቋም ነበር። እናም በቀጥታ ስርጭት እየታየ የኬን ዌር ቀኝ እግሩ ይቀነጥሳል። በዚህም ሰዎች እያዩ አጥንቱ ከእግሩ 6 ኢንች ይወጣል። ይህንንም ያዩት መላ ስታዲየሙ ደንግጠው ይቀራሉ። ሲቢኤስ የኬን ዌርን አወዳደቅ 2 ጊዜ ያሳዩ ሲሆን በመጨረሻም አወዳደቁ ምን ያክል አስከፊ እንደሆነ ሲረዱ ካሜራቸውን አዙረውታል። ካሜራውም ይዞርና የተመልካቾችን ሪያክሽን እናም ኬን ዌር በስትሬቸር ከሜዳው ሲወጣ የሚያሳይበትን ሲን ማሳየት ይጀምራል። ኬን እንደዛ እግሩ ተቀንጥሶ እንኳን ለቡድን አጋሮቹ እየጮኸ ጨዋታውን አሸንፉ እያለ ሲናገር ነበር። ኬንም ከሜዳው ወጥቶ በቀጥታ ኢንዲያናፖሊስ ወደሚገኝ ሆስፒታል ይሄዳል። እዛም ዶክተሮች አጥንቱን ወደ እግሩ መልሰውለት እስኪያገግም ድረስ እግሩ ላይ መከላከያ ያደርጉለታል። ሰርጀሪው 2 ሰዓታትን የፈጀ ሲሆን ከሰርጀሪው ሲወጣ ሉዊስቪል ዲዩክን 85 ለ63 በሆነ ውጤት ማሸነፍ ችለዋል። እናም የኬን ዌር ያቺ ንግግር ለቡድኑ ትልቅ ኢንስፓይሬሽን መሆን ችላለች ይባላል። ሉዊስቪል ጨዋታውን ቢያሸንፉም የኬን ዌር እግር አሰባበር ግን በስፖርቱ ታሪክ አስፈሪውና አስደንጋጩ እየተባለ ይጠራል። በበረዶ ላይ ደም። በማርች 22 1989 በቡፋሎ ሴቨርስ እና ሴንት ሉዊስ ብሉስ መካከል የሚደረገው የሆኪ ጌም በቀጥታ ስርጭት በሚተላለፍበት ሰዓት መላ ተመልካቾችን ያስደነገጠ አንድ ነገር ይፈጠራል። ሁሉም ነገር በሰላም እየሄደ በነበረበት ወቅት 2 ተጫዋቾች ይጋጫሉ።
በጊዜው እረኛ የነበረው ክሊንት ማርልቻክ ይባላል። እናም ሲጋጩ ከማርልቻክ ጋር የተጋጨው ተጫዋች ጫማ የማርልቻክን አንገቱን ተረተረው። በዚህም ማርልቻክ ወደ በረዶ ላይ ወድቆ ደሙ እንደ ውሃ ይፈስ ጀመር። የዚህ የተጫዋች ጫማ የማርልቻክን ዋነኛ የደም ማስተላለፊያ ቱቦን ነበረ የቆረጠለት። በዚህም ደሙ እንደ ጎርፍ ነበር። ይህንን ጨዋታ ሲዘግቡ የነበሩ ጋዜጠኞች ምን እንደሚናገሩ ጠፍቶባቸው ዝም ሲሉ ይሰማል። እነሱም በቻሉት አቅም ትዕይንቱን ላለማሳየት ሞክረዋል። ነገር ግን በዛው አሬና ውስጥ ሆነው ትዕይንቱን የተመለከቱ 11 ሰዎች ፌንት ሲያደርጉ፣ 2 ሰዎች ደግሞ የልብ ድካም አጋጥሟቸዋል። በሜዳው ላይ የነበሩ 3 ተጫዋቾች ደግሞ በከፍተኛው አስመልሷቸዋል። በዚህ አስፈሪ ቦታ ላይ ሁሉም ቆሞ በሚመለከትበት ሰዓት አንድ አሰልጣኝ ወደ ቦታው ይመጣል። ይህም አሰልጣኝ ጂን ፒሱቴሌ የተባለ አሰልጣኝ ነው። እሱም የማርልቻክን አንገቱን ግጥም አድርጎ በመያዝ ደሙ እንዳይፈስ መቆጣጠር ችሏል። ይህም አሰልጣኝ ዶክተሮች እስኪመጡ ማርልቻክን አልለቀቀውም ነበር። የዚህም የአሰልጣኝ በጎ ተግባር የማርልቻክን ሕይወት ሊያተርፍለት ችሏል። ምርመራዎች እንደሚያሳዩት በዛች አጭር ጊዜ ከማርልቻክ 1.5 ሊትር ደም ፈሶት እንደነበረ ተናግረዋል። ማርልቻክም በፈጣሪ ተአምር ከዚህ አስደንጋጭ አደጋ ሊተርፍ ችሏል። እናም ይህ ደፋር በረኛ ሕክምና ከተደረገለት ከ11 ቀናቶች በኋላ ወደዚህ ቦታ ተመልሶ መጥቷል። መጥቶም አደጋ የደረሰበትን ቦታ አይቶታል። ይህንን አይነቱን ተመሳሳይ አደጋ እንዳይፈጠር የሆኪ ፌዴሬሽን በረኞች አንገታቸው ላይ መከላከያ እንዲያደርጉ የሚል ትልቅ ትዕዛዝ አውጥቷል። የዛሬው ቪዲዮአችን ይህን ይመስል ነበር። እስከ ወዲያኛው መልካም ጊዜ። ፒስ አውት።